አዋተን እናስወጣው በቃ አዋተን እንከፍለዋለን ከእስልምና ይወጣለን ልስባ አንድ ብር ሳያገኝ ይወጣታል እንጂ ፖለቲካ እንደዚህ አይነት ሙስሊም ለዚህ ብር መስጠት ከፍለ ጀሃነም መግባት ይሄ ቪዲዮ የጥንቃቄ መልእክት ነው። እሺ ከላይ የምታዩት አይነት መጫወቻ አሁን ላይ በብዛት ቲኔጀሮች የሚጫወቱት ነው። ከተማሪዎቼ መካከል አንዷ ጠራችኝና ኡስታዛ ፈልግሻለሁ ብላ እንዲያነብ ቦታዎች ላይ ሚኒ ክለብ ተብሎ እስከ መጠራት እንደደረሰ አንድ ባዶ ክፍል አለ፣ መብራት ይጠፋል ምናምን ብዙ ነገር ነው የሚደረገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አነጋጋሪ የሚያበሳጭ ቪዲዮ ነው። እንግዲህ ለተድላ ዓለም ሰገድ ብር ሰተን ከእስልምና ይውጣልን ይክፈር እያሉ ይገኛሉ። እጅግ በጣም ያሳዝናል። ከማንጠብቃቸው ሰዎች ነው ይሄንን የሰማነው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው። እንዲሁም ሌላው በጣም አሳሳቢ የሆነው የወጣት ሙስሊም ሴቶች ለጨዋታ ብሎ እየወጡ ዳንስ ቤት የተለያየ አካባቢ እየተገኙ ይገኛሉና እሱም እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው። በተለይ ወላጆች ልጆቻችሁን በአግባቡ መቆጣጠር እንዳለባችሁ እሱን ቪዲዮ ስትመለከቱ ትረዳላችሁ። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲደርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቱን ይጫኑ። የፕሮግራማችን ስፖንሰር ኢማን ባህላዊ ሕክምና ነው። በኢማን ባህላዊ ሕክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱ ማግኘት ትችላላችሁ። አድራሻ ቤተል አልመሻን ጀርባ ያገኟቸዋል። ወይንም ለበለጠ መረጃ እዚህ ጋር በምትመለከቱ ስልክ ቁጥር ይደውሉላቸው ያገኟቸው። ማስታወቂያን ተከታትለን በቀጥታ ወደ ቪዲዮ። ከዘመናት ልምድ የተገኘ እውነተኛ ተፈጥሯዊ ፈውስ ይፈልጋሉ? እንግዲያውስ የብዙዎች ተስፋና እፎይታ ወደ ሆነው ቦታ እንኳን በደህና መጡ። ኢማን ባህላዊ ሕክምና ለበርካታ ዓመታት በትክክለኛ የባህል ሕክምና ዘዴ በርካቶች ከህመማቸው እንዲገላገሉ በማድረግ ረጅም ልምድ አካብተዋል። በተለይም ለሰራ ለዕለት ተዕለት ህይወቶ እንቅፋት ለሆነው የጨጓራ ህመም፣ የኩላሊትና የጀርባ ህመም፣ ለብዙዎች ጭንቅ የሆነው ለሚጥል በሽታ እንዲሁም ለተለያዩ ነርቭና የውስጥ ደዌ ህመሞች ፍጹም ተፈጥሯዊና ውጤታማ መፍትሄ ይሰጣል። በልምድና በታማኝነት የዳበረው ህክምናችን ህመሞን በጥቅል አስወግዶ ወደ ሙሉ ጤንነቱ ይመልሰውታል። ዛሬውኑ መጥተው ይጎብኙን፣ ጤናውን ይመልሱ። አድራሻ አዲስ አበባ ቤተል። ለበለጠ መረጃ 0944 76 2000 ወይንም 0923 61 18 70። ኢማን ባህላዊ ህክምና ለጤንነቱ አስተማማኝ ምርጫ። እኔ አሁን እንደው ንጉስ በሆን የሀገሪቱ ሚኒስትር በሆን ምን ማድረግላችሁ ይመስላችኋል አላችሁ። ጓደኞቹ እኮ ነው ሁለቱም። አንደኛው ምን አለው? አንተ አለው አንተ ያያ ሹፌር ና እንዴት ስልጣን ታገኛለህ አለው። انما انت حمار والحمار لا يصلح ان يكون خليفه አህያ ጫይ ደግሞ አገር መሪ እንዴት ይሆናል? وقال اتقع السماء والارض አይሰሩ አለው። መሬት ተሰማይ ሰማይ አንተ ስልጣን ላይ ዙፋን ላይ ሆነ ንጉስ ተራለ ተማለት ሰማይ ይወርቃል ተሰብሮ ይወርቃል ብሎ ማለት ይቀላል አለው። ህልም አደናቃፊዎች ናቸው። አሁን እንዲህ አይነት ሐሳብ ያላቸው ሰዎች አሉ በዙሪያችን። የቱንም ያህል ከፍ ስትል ይጥሏል እየመጡ በወንጭፍ ዲያኒ ያለው አዛኩሉ ማልተመና ምትመኘውን ንገረኝ ልቅሳለው ቶና ሌላው ህልሜን አታደናቅፍ። ባይሆን ምንድነው የምትመኘው? እኔ መሪ ስሆን ምን ላርግልህ ነው? አዎ قال اذا اثبت خليفه نارو انت እንደው خليفه ተወንክ يجعلني على حمار አለው። በአህያ ላይ ጫነኝና وجهي الى الوراء አህያው ላይ የኋሊት ጭነህ በገበያ ያዞርክ ሌባ ነው ያልክ ሸታም ግረፈኛል። ሱብሃን الملك مستحيل ያለው በቃ ማድረግ አትችልም። በጭራሽ አንተ መሪ ነህ። ተخيلቱ ሴት መጣልህ ምስሉ በደንብ አዛ ደጃል ይሄ ደጃል ሸታም ነው እያልክ እየሽ ማው እንደዚህ ውሸታም ነው ደጃል ነው ያልክ ግረፈኝ አለው። ተመልከት። ሌላው ደግሞ ምን ትሻለህ አለው። ምን ትመኛለህ አለው። እሱ ደግሞ አንተ ንጉስ ተወንክ አለው። ከዚህ ከድህነት እንደምትዋጣኝ አለው። ሁሉ ነገር እንደሚሟላ ባለ አራት ሚስት እንደምታደርገኝ አለው። ጭራሽ እሱ ላይ ያስምርበት። ባለ አራት ሚስት ከአራትም በላይ ማግባት ይቻል ኖሮ ይጨምር ነበር። የምር እንደዛ አለ እንዴ?
ሀብታም ሆኖ እዛም ዘመን ላይ ጥያቄ ሆኖ ይቀርብ ነበር ማለት እዚህ ዘመን ላይ ጥያቄ ሆኖ ይቀርባል። ምን ለማለት ፈልገህ ነው አንተ? ካሉት በላይ ለፍተው ደክመው ተከበሩት በላይ ታርገኝ ተስፋ አደርጋለሁ አሉ። በጣም የሚገርም ነው። ይህን ታሪክ ታውቁታላችሁ ብዬ አስባለሁ። በጣም በጣም የሚገርመኝ ታሪክ ነው። ከዚህ ታሪክ ላይ ብዙ ነገር እንማራለን። ያው መጨረሻ ላይ ይህ ሰፋ አድርጎ ይመኝ የነበረው ሰውዬ ንጉስ ይሆናል፣ የሀገሪቱ ንጉስ ይሆናል። ከዛ በኋላ እንግዲህ ሁለቱን ጓደኞቹን አስፈልጎ ከስንት ዓመት በኋላ ይጣራቸውና ይጠይቃቸዋል። እንግዲህ እኔን አወቃችሁኝ ወይ አላወቅንም ይሉታል። አብሬያችሁ እሰራ የነበር ሰው ነኝና ከዓመታት በፊት ቃል ገብቼላችሁ ነበር። እኔ ንጉስ ከሆንኩኝ ምን ላድርግላችሁ ብዬ ቃል ገብቼላችሁ ነበር ሲባል ያው ጥሩ ነገር የተመኘው ቀድሞ አዎ አዎ አለ። ከዛ ጥሩ ነገር እንደተመኘው ሀብት፣ ቤት፣ ንብረት ሁሉ ነገር አሟላለት ንጉሱ። ከዛ በኋላ ግን ያ በመጨረሻም አንተ መቼም ንጉስ አትሆንም፣ ንጉስ ከሆንክ አህያ ላይ እንዲያፈናጠህ ወደ እንዲያዞርህ አፈናጠህ እያዞርክ ሌባ ነው አስብል ያስባለውን ሰው እንግዲህ ልክ እንደንየው እሱም ደርሶታል ማለት ነው። እና ከዚህ ታሪክ የምንማረው ነገር ምንድነው? አንደኛ ንያችንን ሰፋ ማድረግ ነው። ከዛ ባሻገር ደግሞ ህልማችንን ሊያደናቅፉ የሚመጡ ሰዎች ከሩቅ አይደለም የሚመጡት፣ ከአጠገባችን ነው። እኛ ትልቅ ነገር አለመን ትልቅ ነገር አቅደን ስንነሳ አጠገባችን ያለው ሰው አንተ እኮ አትችልም፣ ይሄ ነገር ማድረግ አትችልም፣ አብደሃል እንዴ ብለው የሚጀምሩት አጠገባችን ያሉት ሰው ናቸው። እና ህልማችንን ለማሳካት ስንንቀሳቀስ አንተ አችልም የሚለንን ሰው መስማት የለብንም። እኛ እንደምንችል አምነን ንያችንን አስፍተን መንቀሳቀስ አለብን። ከዚህ ታሪክ ብዙ ነገር እንማራለን ብዬ አስባለሁ። አሁን ላለህበት የድህነት ህይወት እጅ ሰተኑር ድሃ መሆነ ከጌታ አላህ ዘንድ ቀድሞ የተጻፈ የተወሰነ ነው። አንተ ግን ላይታች ደፋ ቀና ያልክ የትላንቱን ድህነት በዛሬ ሀብት ለመቀየር ለምንድነው ጥረት የምታደርገው? ልክ የቀድሙ ወንጀልህ አላህ የቀደረብህ የጻፈብህ እንደሆነ ሁላ ይሄም ድህነት አብሮ የተጻፈብህ አይደለም ወይ? ለዛኛው ወንጀል ተውበትና ኢስቲግፋር ማድረግ ካልፈለክ ድህነትህን ወደ ሀብት ለመቀየር ለምን ሰበቡን ታደርሳለህ? እጅ ስጥ። ያኛውም ቀደር ነው፣ ይሄም ቀደር ነው። ወሊል መረድ ናዚሉ ቢክ እንዲሁም ለሰፈረብህ በሽታ የሆነ በሽታ ሰፍሮብህ ያልጋ ቁራኛ ሲያረገ አላህ ያመጣው ነው ራሱ ያንሳው ብለህ እጅ ሰጥተህ ቁጭ አትልም። በየፋርማሲው በሆስፒታል በየክሊኒኩ ደፋ ቀና ትላለህ ጤና ፍለጋ። ወደ ጤንነትህ ከበሽታው በፊት ወደ ነበረው ወደ ትላንቱ ማንነት ልትመለስ። ለምን መታመምህ አላህ የቀደረው ከሆነ እሱ ያመጣብኝ ነው ብለህ ለምን ቁጭ አትልም? ልክ ወንጀል ስትሰራ እሱ የቀደረብኝ እንዳልከው የህይወትህንም ለመቀየር በሽታውንም ወደ ጤና ለመመለስ ደፋ ቀና ማለት ስተት ነው። በላድርግ ብንለው እሺ ይላል አይልም። ወኢላ ፈመል ፈርቁ በይነ هذا وذاك ታዲያ ምንድነው ልዩነቱ? በኑሮ ጉዳይና በጤና ጉዳይ ሰበብያው ማዳረስ አለብኝ። ጤናዬን መጠበቅና የኑሮ ህይወቴን ከትላንቱ ዛሬን የተሻለ ማድረግ አለብኝ ብለ ሰበቡን ታዳርሳለህ። በጌታ ህግ ላይ ግን ወንጀል ላይ ስትወድቅ አላህ እንዲምረኝ የተሻለ ህይወት እንዲኖረኝ ብለ በተውበት በኢስቲግፋር በመልካም ስራ ቀጥል አስተካክለው ስትባል ግን እሱ የጻፈብኝ ትላለህ። ከራስ ጋር መጋጨት አይሆን? ግልጽ ነው አይደል ወንድሞች? በዚህ መልኩ መልስ እንሰጣዋለን አሉ። ስምንተኛ አሁንም القائل بهذا القول أي من الاحتجاج بالقدر لم يسرى وانجل لم يسرى ومس توبتنا استغفار كما درجلك الله يقدر بين يصافبين ነው ብሎ የሚያመካኝ ሰውን ካስተዋላችሁት ሙተናቂብ ከራሱ ሐሳብ ጋር የተጋጨ ሆኖ ታገኙታላችሁ። እንዴት? فلو اعتدى عليه شخص አንድ የሆነ ሰው ወሰን ቢያልፍበት فاخذ ماله ንብረቱን ቢወስድበት وانتهك حرمته ክብሩን ቢረማመድበት ወይ ደሙን ቢያፈሰው አው ይስተሐለ ደማሁ በጩቤ ወይ በያዘው ስለታማ ነገር ደሙን ቢያፈሰውና ثم احتج المعتدي بالقدر ከዛ ይሄ ወሰን አላፊው አካል በቀዳ ወልቀድር አሳቦ እንዲህ ቢለው ስለዚህ ሰው لا تلومني ምንም አይነት ተቃውሞ ልታሰማኝ እኔ ልትቃወመኝ አይገባም። فإن اعتدائي عليك كان بقدر الله ንብረትህን የወሰድኩት ክብርህን የነካሁት ደምህንም ያፈሰስኩት ጥንቱኑ በዚህ መልክ አንተ ላይ እንድፈጽመው አላህ የወሰነብኝ ነገር ነው። እኔ ራሴ መርጬ ፈልጌ የሰራሁት አይደለም። ባንተ ህይወት ላይ ይሄን አደርግብህ ዘንድ አላህ የጻፈብኝ ነው ቢለው ይቀበለዋል? እኔ ኡስታዝ አቡ ሃይደር በቃ የሚያስረዳበት መንገድ የሚያስተምርበት መንገድ ወላሂ በጣም ነው የሚገርመኝ። የዲን ዕውቀቱ የሚገርም ነው። ከዛ ባሻገር በሎጂክ የሚያስተምርበት የሚያስረዳበት መንገድ ወላሂ ይለያልና ብዙ ጊዜ አንዳንድ ሰዎች
ስለ ቀዳ ወልቀድር ግራ በመጋባት ይጠይቃሉና ለነሱ ቆንጆ የሆነ ምላሽ ነው። ከዚህም በፊት እንግዲህ ተድላ ዓለምሰገድ በጣም በርካታ የሆነ ወቀሳ ያስነሳበት ጥያቄ አንስቶ ነበር ከቀዳር ጋር አያይዞና በጣም የሚገርም የሆነ ምላሽ ነው። ከቀዳ ጋር ግራ ለተጋቡ ሰዎች ጥሩ የሆነ ምላሽ ነው ብዬ አስባለሁኝና አላህ ቀድሮብኝ ነው ወንጀል የሰራሁት ብለን ቁጭ ማለት የለብንም። ተነስተን ተውበት ማድረግ አለብን። ምክንያቱም የሆነ ገንዘብ ስናጣ አላህ ቀድሮብን ነው ብለን ቁጭ አንልም። እንንቀሳቀሳለን፣ እንለፋለን። ስንታመም አላህ ቀድሮብን ነው ብለን ቁጭ አንልም። ልንታከም እንወጣለንና ልክ እንደዚህ ሁሉ ወንጀል ስንሰራ ሊሆን ይችላል ወደ አላህ መመለስ ይኖርብናል። ስለ ቀደር የሚገርም የሆነ ትንታኔ ማሻአላህ። አስፈላጊ ካልሆንክ ማንም አይፈልግም። ለምሳሌ እዚህ ውስጥ ይሄን ውሃ ጠጥተን ስንጨርስ ይሄ ላስቲክ እዚህ ቦታ ውስጥ አያስፈልግም። ስለማያስፈልግ በኋላ ተጠርጎ ይወጣል። እና የሰው ልጅን በህይወትህ ላይ ለምትፈልገው ቦታ ላይ አስፈላጊ። እኔ ካላስፈለግኩ መንግስት አይፈልገኝም። ለሀገሪቱ አስፈላጊ መሆን አለብኝ። እኔ ካላስፈለግ ቤተሰቦች አይፈልጉኝም፣ መስሪያ ቤት አይፈልገኝም፣ አብሮኝ የሚሰሩ ሰራተኞች አይፈልጉኝም። ሰራተኞች ካላስፈለጉ እኔ አልፈልጋቸውም። አስፈላጊ መሆን ኢምፖርታንት ነው። እኔ ይህ ሰው የሚናገረው ንግግር ወላሂ ልቤን ሰርስሮ ነው የሚገባው። በቃ ማለት የህይወት ልምድ እንዲቆሞ ሲራመድ የህይወት ልምድ ቁጭ ብሎ ሲናገር ነው የሚመስለኝና እጅግ በጣም በርካታ የህይወት ልምድ ኑሮት ነው የሚናገረውና የሚናገራቸው ነገሮች ጠብ አይሉ፣ ምንም ጥያቄ የለውም። አስፈላጊ ሆነን መገኘታችን ማለት ነው። አስፈላጊ ሆነን ካልተገኘን ማንም አይፈልገን። ማንም ጓደኞቻችን አይፈልጉንም፣ የቅርብ ሰዎቻችን አይፈልጉንም፣ ምናልባት ቤተሰቦቻችን ካልሆኑ በስተቀር ማለት ነውና አስፈላጊ ካልሆነ ልክ እንደዛ ሃይላንድ ውሃ ከተጠጣ በኋላ ባዶ ሲሆን ካልተፈለገ እንደሚጣለው እኛም እንጣላለንና እዚህ ምድር ላይ ስንኖር አስፈላጊ አይነት ሰው መሆን አለብን። ሰው የሚፈልገን አይነት ሰው መሆን አለብን። ጭማሪ መሆን የለብንም። እዚህ ምድር ላይ ጨማሪ ነው መሆን ያለብንና የሆነ ቫልዩ አድ የምናደርግ አይነት ሰው መሆን አለብን። ለራሳችን ስንል ማለት ለሌላው ሳይሆን ለራሳችን ስንል። ምክንያቱም አስፈላጊ ካልሆነን ማንም ዞር ብሎ አያየንም። ይሄ ቪዲዮ የጥንቃቄ መልእክት ነው። እሺ ለሌሎችም ሰዎች አደራ በደንብ ሼር አድርጉልኝ። ከላይ የምታዩት አይነት መጫወቻ አሁን ላይ በብዛት ቲኔጀሮች የሚጫወቱት ነው። እንደ ፋሽን ነው፣ በደንብ ይለማመዳሉ ምናምን በየቦታው እየተከፈተ ያለ ነውና ከተማሪዎቼ መካከል አንዷ ጠራችኝና ኡስታዛ ፈልግሻለሁ ብላ እንዲህ አይነት ቦታዎች ላይ ሚኒ ክለብ ተብሎ እስከ መጠራት እንደደረሰ በተለይ ወደ ማታ አካባቢ ጧት ሰላም ነው አለችኝ። ወደ ማታ አካባቢ አንድ ባዶ ክፍል አለ፣ መብራት ይጠፋል ምናምን ብዙ ነገር ነው የሚደረገው፣ ሙዚቃ ይከፈታል፣ ይጨፈርበታል ምናምን ብላ ነገረችኝና በብዛት እኔም በሆነ አሁን ልጆቼ እስኬት ልለማመድ ምናምን ቢሉኝ ደስ ብሎኝ ነው ምልካቸው። የምትልኩ ወላጆች ሁሉም ቦታ ማለት ላይሆን ይችላል፣ ግን የት እንደሚሄዱ ምን አይነት ጨዋታ እንዳለ ምናምን በደንብ ልጆቻችሁንም አስጠንቅቋቸው ፕሊስ ፕሊስ። ይህ ቪዲዮ ለወላጆች ነው። ወላጆች ይህንን ቪዲዮ የምትመለከቱ ከሆነ በጣም በጣም መጠንቀቅ አለባችሁ። ልጆቻችሁ የት እንደሚሄዱ በደንብ ማወቅ አለባችሁ። የሆነ ቦታ ሄዳለሁ ስላሉ ብቻ እዛ ቦታ ላይ ያንን ተግባር ብቻ ፈጽሞ ላይመጡ ይችላሉ። አሁን እንደሰማነው በጣም ከባድ የሆነ ለልጃችን የመበላሻ ዋነኛው መንገድ ሰምታችኋል። ሚኒ ክለብ፣ ከዛ መብራት ጠፍቶ አንድ ክፍል ልጅ ይጨፍራል፣ ብዙ ነገር ይደረጋል እያለች ኡስታዛዋ እየተናገረች ነበር። ተማሪዎቿ ነው የነገሯትና ይሄ በጣም አሳሳቢ ነው። ሙስሊም እህቶቻችን፣ ሙስሊም ታናናሽ እህቶቻችን ደግሞ ፋየር እድሜ ላይ ያሉ ናቸውና በዛ እድሜ ላይ ከተበላሹ በጣም ከባድ ነው የሚሆነው። ሴት ልጅ ከተበላሸች ዓለም ትበላሻለች። ሴት ልጅ ከተስተካከለች ዓለም ትስተካከለችና ሴት ልጆቻችን ሊሆኑ ይችላሉ፣ ወንድ ልጆቻችን ሊሆኑ ይችላሉ። እጅግ በጣም ልንጠነቀቅላቸው ይገባል። የት እንደሚሄዱ ከማን ጋር እንደሚሆኑ በደንብ ቼክ ማድረግ አለብን ብዬ አስባለሁ። ወላጆች ሲሪየስ መሆን አለባችሁ ብዬ አስባለሁ እዚህ ጉዳይ ላይ። ምናልባት ደግሞ ፋየር ኤጅ ላይ ያላችሁ ልጆች ይህንን ቪዲዮ እየተመለከታችሁ ካላችሁ ያ ነገር አይጠቅማችሁም። ምናልባት ለጊዜው ደስተኛ ልትሆኑበት ትችላላችሁ። ከዛ በኋላ ግን በአጠቃላይ ነው ህይወታችሁን የሚያበላሸውና ከእንደዚህ አይነት ቦታ ራሳችሁን ቆጥቡ። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ እጅግ በጣም ሳየው ሾክ ያደረገኝ ቪዲዮ ነው። በጣም ነው የሚያሳዝነው፣ የሚያሳፍረው። እስቲ ቪዲዮን እንመልከት፣ ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። አዋተን እናስወጣው፣ በቃ አዋተን እንከፍለዋለን፣ ከእስልምና ይውጣለን። ልስባ አንድ ብር ሳያገኝ ይወጣታል እንጂ ፖለቲካ እንደዚህ አይነት ሙስሊም ለዚህ ብር መስጠት ከፍለ ጀሃነም መግባት
እኔ እነን ቪዲዮ ስመለከተው ወላሂ በጣም ነው ሾክ ያደረኩትና ምናልባት ለቀልድ ሊሆን ይችላል ምናምን ልትሉ ይችላላችሁ። አላቅም፣ ግን እንደዚህ አይነት ቀልድ አይቀለድም። እኔ ተድላ አለምሰገድን አድናቂ ሆኜ ወይንም ተመችቶኝ ባህሪው የሚያደርጋቸው ነገሮች ተመችቶኝ አይደለም፣ ግን ለቀልድም ቢሆን እንደዚህ አይነት ነገር አይነገርም። ማለት ብር ከፍለነውም ቢሆን ከእስልምና ይውጣ ይክፈር ምናምን ይባላል እንዴ? እናንተ ትልቅ ሰዎች ናችሁ። ቪዲዮ ላይ እንደምመለከታችሁ ከሆነ ትላልቅ ሰዎች ናችሁ። ሚዲያው ላይም መማቃችሁ ሰዎች ናችሁና ወላሂ እኔ ከእናንተ ይሄንን አልጠብቅም። ሜቢ ተሳስታችሁም ከሆነ በቀጥታ ተድላን ይቅርታ መጠየቅ አለባችሁ ብዬ አስባለሁ፣ በዚህ ጉዳይ ላይ ማለት ነው። በሌላ ጉዳይ ላይ ምናልባት እሱ አጥፍቶ ሊሆን ይችላል፣ አላቅም፣ የእሱ ዳኛ አይደለሁም። ነገር ግን እንደዚህ አይነት ንግግር ፈጽሞ ከአንድ ሙስሊም አይጠበቅም። ብር ከፍለነውም ቢሆን ከእስልምና ይውጣ ይክፈር አይባልም። ወላሂ ለአዚም ምናልባት እንደው በግለት ተሳስታችሁ ከሆነ እንኳን የተናገራችሁት ለዚህ ቪዲዮ ይቅርታ መጠየቅ አለባችሁ በቀጥታ ማለት ነው። ምክንያቱም ቀጥታ ሰውየውን ነው አታክ ያደረጋችሁት። ከአላህ ጋር ቢሆን ንግግራችሁ ተውበት አድርጋችሁ ወደ አላህ ትመለሳላችሁ። ይሄ ግን በቀጥታ ሰውየውን ነውና እኔ እንጃ። ፕሊስ በእንደዚህ አይነት ነገር ባንቃለር ጥሩ ነው ብዬ አስባለሁ። አንደኛ መጨረሻችንን አናቅም፣ የማን መጨረሻ እንደሚያምር የማን መጨረሻ እንደማያምር አናቅምና ጌታዬ መጨረሻዬን አሳምርልኝ ማለት ሲገባን እኛ የእስልምና ካርድ ሰጪ የጀነት ካርድ ሰጪ መሆን የጀሃነም ካርድ ሰጪ መሆን የለብንም ብዬ አስባለሁና ወላሂ ይህንን ቪዲዮ ስመለከት በጣም ነው ያዘንኩት። ለዚህ ንግግራችሁ በእርግጠኝነት ይቅርታ ትጠይቃላችሁ ብዬ አስባለሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮ ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።